ባለሀብቶች ለእርሻ እንዲያለሙ ከተላለፈው መሬት ውስጥ በመልማት ላይ ያለው ከ45 በመቶ እንደማይበልጥ የገለጸው ግብርና ሚኒስቴር መሬት ወስደው የማያለሙ ባለሀብቶች መሬቱን እንደሚነጠቁ ማሳሰቢያ የሰጠው ባሳለፍነው ሳምንት ነበር። ሚኒስቴሩ በሰፋፊ እርሻ ኢንቨስትመንት የተላለፈ መሬት ልማት አፈጻጸምና አቅጣጫዎች ላይ ከባለድርሻ አካላት ጋር በመከረበት ወቅት ለግብርናው ዘርፍ በአመት ከሚያስፈልገው 2.5 ትሪሊዮን ብር ውስጥ ፋይናንስ እየተደረገ ያለው 52 ቢሊዮን ብር ወይም 2 በመቶ ያህል እንደሆነ ገልጿል። ቀናው በመድረኩ የተነሱ ጉዳዮችን መለስ ብሎ ያስቃኘናል። የግብርና ሚኒስቴር በሰፋፊ እርሻ ኢንቨስትመንት የተላለፈ መሬት ልማት አፈጻጸምና አቅጣጫዎች ላይ ከባለድርሻ አካላት ጋር ባሳለፍነው ሳምንት የምክክር መድረክ አካሂዷል። በዚሁ ወቅትም እስካሁን በግብርናው ኢንቨስትመንት ዘርፍ ከ8900 በላይ ባለሀብቶች መሬት ወስደው ወደ ስራ መግባታቸው የተነገረ ሲሆን 2.3 ሚሊዮን ሄክታር መሬት ለግብርና ኢንቨስትመንት መተላለፉም ነው የተገለጸው። 6642 አግሪካልቸራል ኢንቨስተርስ የነበሩበትና 1.6 ሚሊዮን ሄክታር መሬት የተላለፈበት ነው የነበረው ከ1992 እስከ 2015 ማለት ነው። ከ2015 እስከ 2015 ወደ 925000 ሄክታር ኦፍ ላንድ ለኢንቨስትመንት ተለይቷል። አንዱ ፓራዶክስ የሚሆነው ምንድነው? በ10 ዓመት መሪ እቅዱ ላይ የተቀመጠው 4 ሚሊዮን ሄክታር እናደርሳለን ነው ለፕራይቬት ሴክተሩ። አሁን ላይ ወደ 2.3 ሚሊዮን ሄክታር ነው በባለ ሀብት የተያዘው። የለማውን ስናይ ከዛ በታች ነው። ስቲል ግን መሬት እየለየንና ወደ ባለሀብት እያሸጋገርን ያለነው። የሰብል ምርት ላይ የተሰማሩ ባለሀብቶች 9000 ገደማ መድረሳቸውን የገለጸው ግብርና ሚኒስቴር በግብርና ዘርፍ የተሰማሩ ባለሀብቶች ቁጥር ደግሞ በብዛት የሚገኙት በአማራ፣ ኦሮሚያ፣ ጋምቤላና ቤንሻንጉል ክልሎች መሆናቸውን ገልጿል። ይሁን እንጂ በአጠቃላይ ለባለሀብቶች ከተላለፈው መሬት ውስጥ በመልማት ላይ ያለው ከ45 በመቶ እንደማይበልጥ የተገለጸ ሲሆን ይህም መሬቱን አልቀማም በሚል እሳቤ የመጣ ነው ተብሏል። ባለሀብቱ የማልማት አቅም ሳይኖረው 3000፣ 5000፣ 10000 ሄክታር ይጠይቃል። ማልማት የሚችለው እንደውም 1000 የሚያለማ ጀግና ባለሀብት ካለ ነው። አብዛኛው ባለሀብት ግን መሬት ይወስድና ስለማይቀማ ክትትልም ስለማይደረግበት ይሄን ያህል መሬት አለኝ ብሎ እንደ ሀብት መገለጫ ብቻ የሚደሰትበት እሱን ይዞ የማያለማ ቁጥሩ በጣም በርካታ የሆነ ባለሀብት አለ። 1000 ሄክታር እፈልጋለሁ ብሎ 100 ሄክታር ብቻ ማልማት አጥያትም ጭምር ነው ብዬ አስባለሁ። በሌላ በኩል ደግሞ የፋይናንስ አቅርቦት ችግር የተነሳ ሲሆን ለግብርና ዘርፍ የሚቀርበው የፋይናንስ አቅርቦትም ከሚፈለገው አንጻር አነስተኛ መሆኑ ተነግሯል። ሁሉም የግብርና ሴክተር ስሞል ሆልደር ፋርመርስ ከኮመርሻል ፋርመርስ የሚያስፈልጋቸው የብድር መጠን በአመት 2.5 ትሪሊዮን ኢትዮጵያ ብር ብሔራዊ ባንክ ባጠናው ጥናት አሁን እየተሰጠ ያለው 52 ቢሊዮን which is 2% ብቻ ማለት ነው። የግብርና ኢንሹራንስ የለም ማለት ይቻላል። ሴክተሩ የፋይናንስ ሴክተሩ ለግብርና ምቹ አይደለም አሁን ባለው ሁኔታ። እሱን ትራንስፎርም ማድረግ ያስፈልጋል። በግብርናው ዘርፍ ለተሰማሩ ባለሀብቶች ብድር ከሚያቀርቡ ተቋማት ውስጥ አንዱ የሆነው ልማት ባንክ በበኩሉ በዘርፉ ያለውን አፈጻጸም ያቀረበ ሲሆን በአመት ከያዝኩት 105 ቢሊዮን ብር ውስጥ ጥቅም ላይ የዋለው 16 ቢሊዮን ብር ያህል ነው ብሎ ምክንያቶቹን አብራርቷል። ባንኩ ከሰጠው 16% ብቻ ነው ለግብርና የተሰጠው። ግብርና ለምንድን ነው ዲቢኢ ከ100 ሚሊዮን በላይ ትላልቅ ፕሮጀክቶች ያልመጡ ካለ የኢኩዊቲ ኮንትሪቢዩሽን ችግር ነው። መዋጮው ማቅረብ 25%ን ማቅረብ አቅም ማነስ ነው። አቅም አምጣ ሲባል አያመጣም። ወይ ውል አስሮ በዛ ላይ ፌል አድርጎ ይሄዳል፣ ወይ ደግሞ ጥናቱ ተጠንቶ አስተያየት ስጥበት ሲባል አይቶ በዛ ሸሽቶ ይሄዳል። ስለዚህ በቂ የሆነ አቅም ያላቸው ገንዘብ ያላቸው ባለሀብቶች ወደ እርሻ እየመጡ አይደለም። ልማት ባንክ ይህንን ቢልም በወቅቱ የተገኙ ባለሀብቶች ግን ቅድመ ሁኔታዎች ማሟላታችንን የሚመለከተው አካል ገለልተኛ ባለመሆኑ ብድሩን ለመስጠት የሚወስደው ጊዜ ረጅም ነው ሲሉ ቅሬታቸውን አቅርበዋል። የልማት ባንክ ምክትል ፕሬዝዳንት በበኩላቸው ባንኩ በዝናብ የሚለማ መሬት ላይ ብድር መስጠት የማያዋጣ መሆኑን በመገምገም አሁን ላይ በመስኖ የሚለማ መሬት ላይ ብድር የመስጠት ስራዎች ላይ መሆኑን ጠቁመው ባንኩ በፖሊሲ የሚመራ በመሆኑ ባለው አሰራር ላይ ጥያቄ ካለ በቅርበት መነጋገር እንደሚቻል ተናግረዋል። በሌላ በኩል ባለሀብቶቹ አሁን ላይ የነዳጅ እጥረት ፈተና የሆነባቸው መምጣቱን የጠቀሱ ሲሆን ትራክተሮችና ኮምባይነሮች መስራት ካልቻሉ እንደ ሀገር ምርት ላይ የሚኖረው ተጽዕኖ ታይቶ ነዳጅ ማግኘት በሚችሉበት ሁኔታ ላይ እንዲታይ ጠይቀዋል። የግብርና ሚኒስትሩ አዲሱ አረጋም ምላሽ ሰጥተውበታል። ትራክተሮች ኦርጋናይዝድ በሆነ መልክ ነዳጅ የሚያገኙበትን መንገድ ተዘጋጅቶ ካልተኬደ እርሻው ሊጎዳ ይችላል። ማሳው ጦም ሊያድር ይችላል። ትራክተር ተሰልፎ እንደ ቤት መኪና እንደሌላው
መግዛት ያለበት ነዳጅ መግዛት ያለበት ወይም መፈለግ ያለበት መሳሪያ አይደለም። ነዳጅን በሚመለከት ከንግድ ሚኒስቴር ጋር እየተነጋገርን ነው። ከጠቅላይ ሚኒስትር ጽህፈት ቤት ጋርም ተነጋግረናል። መሬት ጦም ማደር የለበትም የሚል ክሊር አቅጣጫችን ነው። ያንን ከነዳጅ ድርጅት ከንግድ ሚኒስቴር ጋር ተነጋግረን የክልል ንግድ ቢሮዎች እያስተባበሩ ፕሮፐርሊ ሁነኛ ለሆኑና ለትክክለኛ ለትራክተሮች በሚውሉ ለማሽነሪዎች በሚውሉበት ሁኔታ ቅድሚያ እንሰጣለን። ይህ እንዳለ ሆኖ በሰፋፊ እርሻዎች ላይ የተሰማሩ ባለሀብቶች የሚሰሩበት መንገድ መደበኛው አርሶ አደር ከሚሰራበት የተለየ አለመሆኑን የገለጹት የግብርና ሚኒስትር አዲሱ አረጋ ይህ መስተካከል እንዳለበትና ባለሀብቱ የያዘውን መሬት በአግባቡ ማልማት ካልቻለ አቅሙ ላለውና መስራት ለሚችል አካል ማስተላለፍ እንደሚገባ አሳስበዋል። ግብርና ኢንቨስተር ተብሎ በበሬ የሚያርስ በአህያ የሚያርስ እና በሰው ጉልበት በእጅ የሚያስወቃ ሁሉ ጭምር ነው። ያቺንም አቅቶት ደግሞ እኮ 55% ምን ያደርጋል? መሬት ጾም ያሳድራል ማለት ነው። ለክልሎች ያለን አደራ መሬት ምንም ጾም ማደር የለበትም ስለተባለ መሬት ጾም የሚያሳድረውን ከባንክ ጋር ያለው የተቀረቀረው ነገር እሱ ሌላ መፍትሄ ይፈልጋል፣ ይታወቃል። በዳ የተያዘው ማረስ ለሚችለው ሰው ይሰጥ፣ ወጣቶች ተደራጅተው ይረሱ። እንደገና ደግሞ ከተረጂነት ወደ ምርታማነት ለመሸጋገር በምናደርገው እንቅስቃሴ እንደ ቡሳ ጎኖፋና የአደጋ ስጋት አመራር ለሚያርሳቸው እርሻዎች ይተላለፉ ኦር በደንብ አርሰው ምሳሌነታቸውን ላረጋገጡ ሁነኛና ትክክለኛ ኢንቨስተሮች መሬት እንዲተላለፍ ማድረግ መቻል አለብን። የጸጥታ ችግር፣ የገበያ ትስስር፣ ከቀረጥ ነጻ የሚገቡ ተሽከርካሪዎችና ሌሎች ጉዳዮች ላይ ጥያቄዎች የቀረቡ ሲሆን ሚኒስቴር መስሪያ ቤቱም በተነሱ ጉዳዮች ላይ ከሚመለከታቸው ባለድርሻ አካላት ጋር እየሰራበት መሆኑን ጠቅሷል።